ጽሑፍ የተረጋገጠው የመጀመሪያው ጊዜ ከ1400 እስከ 1000 ዓመተ ዓለም ገደማ የሚገኘው የቅድመ ንጉሳዊ ዘመን ነው። ይህ ዘመን የጎሳና የክልል ግጭቶች የነበሩበትና እንደ አብርሃምና እንደ ዮሴፍ ያሉ መጽሐፍ ቅዱሳዊ ሰዎች የኖሩበት ነው። በ1000 ዓመተ ዓለም አካባቢ ንጉሥ ዳዊት በጎልያድ ላይ በነሳው ድልና በልጁ ሰለሞን ስር የተዋሃደ የአይሁድ መንግስት መፈጠሩ ብሎም በኢየሩሳሌም የመጀመሪያ ቤተ መቅደስ መገንባቱ ይታወቃል። ሰለሞን የሀብቱ ምንጭ የሆነ የማዕድን ቁፋሮ በአረቢያ ፔኒንሱላ ነበረው የሚለውና የመጀመሪያው ቤተ መቅደስ ታላቅነት በአርኪኦሎጂ ቁፋሮ ባይረጋገጥም እነዚህ ዘገባዎች በአይሁዳውያን ወግ ውስጥ ትልቅ ቦታ አላቸው። ከሰለሞን የግዛት ዘመን በኋላ ግዛቱ ለሁለት ተከፈለ። በሰሜን በኩል እስራኤልና በደቡብ በኩል ይሁዳ። ይህ ወቅት በውስጣዊ ቁርሾና ከውጭ በመጡት እንደ ኒዮ አሴሪያን የወረራ ስጋቶች ተለይቶ ይታወቃል። በ586 ዓመተ ዓለም የኒዮ ባቢሎናውያን ንጉሠ ነገሥት ኢየሩሳሌምን አውድሞ የመጀመሪያውን ቤተ መቅደስ አፈራርሶና የአይሁድን ሕዝብ በግዞት ወደ ባቢሎን ሲያዘዋውር የወቅቱ ማብቂያ ሆነ። የባቢሎን ግዞት በመባል የሚታወቀው ይህ ክስተት በአይሁዳውያን ታሪክ ውስጥ ወሳኝ ጊዜ ነበር። ሆኖም በአንጻራዊ ሁኔታ ሲታይ ግዞቱ ብዙ አልቆየም። በ538 ዓመተ ዓለም በታላቁ ሳይረስ ወይም በቂሮስ ስር የካሜኒድ የፋርስ ግዛት መነሳት አስደናቂ ለውጦችን አመጣ። የግሪክ ምንጮች እንደሚጠቁሙት ከሆነ በጊዜው ከነበሩት ገዢዎች አንጻር ሳይረስ ትዕግስተኛ ሰው ነበር። አይሁዶችንና ሌሎች የተፈናቀሉ ሰዎችን ወደ ሀገራቸው እንዲመለሱ ፈቀደ። ወደ ሀገራቸው ከተመለሱ በኋላ አይሁዶች ሁለተኛውን ቤተ መቅደስ መገንባት ጀመሩ። ወደ 200 ዓመታት ያህል በራስ ገዝ አስተዳደር አሳልፈዋል። አብዛኛው ብሉይ ኪዳን ተጽፎና አሁን እንደምናውቀው ደረጃውን የጠበቀ ሊሆን የቻለው በዚህ ወቅት ነበር።